ከ20 ወደ 200 ዶላር አሳክተናል ማለት ነው። ያሳካንበትን ቀን እንዲሁም ደግሞ እንዴት እንደተሳካ ዛሬ ያሳያችኋለሁ። በተጨማሪም ደግሞ አብዛኛው ሰው የሚባል ደረጃ ለራውንድ 2 እንዴት ነው መሳተፍ ምንችል እያላችሁ ጠይቃችሁ ነበርና ይሄ ቪዲዮ ፖስት ማድረግላችሁ ላይክ እሁድ ነው ይመስለኛል። በረፍት ቀናችሁ እናንተ በደንብ አዳምጣችሁ እንድትገቡና ምን እየተካሄደ እንደሆነ እንድታውቁ ፈልጋለሁ ማለት ነው። ስለዚህ ለእናንተ ዛሬ አሪፍ የሆነ ጊዜ ይሆናል ተስፋ አድርጋለሁ። ትንሽ ድምጽ ይረብሻችኋል፣ በጣም ይቅርታ ጠይቃለሁ። ስለዚህ በደንብ ተከታተሉ ማለት ነው። ከ20 ወደ 200 መቀየር ማለት ከ3000 ብር ወደ 30000 ብር እንደመቀየር ማለት ነውና ጋይስ እኔ ቃል የለኝም ከዚህ በፊት ነግሬያችኋለሁ። ስለዚህ ምን እንደተካሄደ ምን እንደተፈጠረ ይኸው ስልኬ እዚህ ላይ ስላለ በስልኬ ነው እያንዳንዱ ማሳያችሁ። ስክሪን ሪከርድ አብርቼ በጎን አብረን እንመለከተዋለን ማለት። ሰብስክራይብ ማድረግ እንዳይረሳ። ለራውንዱን የተረጋጋችሁ መሳተፍ እንደምትችሉ ደግሞ ስለነግራችሁ እንዳያልፋችሁ በደንብ አዳምጡኝ። ኦኬ ጋይስ እንደምትመለከቱው ማሳያችሁ ከቻሌንጅ ቲም እንደተፈጠረ ነውና ቻሌንጅ ቲም ገባን። ኤፕሪል 30 እዛው ቻናሉ ላይ ታረኩትና ሜይ 1 ጀመር ማለት ነው። ማክሰኞ ነው ያያለም ያሳወኳቸው ምናምን። ኦኬ ከዛ ወደ ሜይ 2 እንግባ ማለት ነው። የሜይ 2 ፕሮግራማችን መጀመሪያ ላሳያችሁ። እንደዚህ ነው እኛ የምንከድ። ምክንያቱም ቻሌንጅ ሲሆን ከበድ ይላል። እንዲሁም ደግሞ ለምሳሌ ያለን ገንዘብ አለ አይደለ? ያለን ገንዘብ $1 ቢሆን 3% ነው የምናተርፍ ላይክ $30 አካባቢ ትርፍ ነው የሚሆነው ነበር። ነገር ግን እንደዚህ ሲሆን ደግሞ ብር እንትን ማለት አለብንና ከ$1 30% ማትረፍ ወደ 27.95 $27 ወደ 30% ላይክ እናንተ ይሄን ነገር ስክሪንሾት አድርጋችሁ ማቆየት አለባችሁ። ቀጣይም ስንገባ በዚህ ስቴፕ ነው የምንሄድ ማለት ነው። ስለዚህ እንደዚህ ካረግን በኋላ እንደምትመለከቱ እንጀምራለን ተባለ ማለት ነው። ልክ እንደዚህ ሲግናል ማስቀመጥ እንደዚህ ማለት ነው። ልክ እንደዚህ ያስቀመጠን ሲግናል ደግሞ ማይገባው ሰው ማለት ፈልጌ ሳይሆን ነገር ግን አጠቃቀሙ እንዴት ነው ሲግናል ማስገባት ያለበት ቲፒ ስቶፕ ሎስ እንዴት ማስገባት የሚችል እንዳለበት ነው ለማሳየት ደግሞ እንደምታዩት እዚህ ላይ አስቀመጥኩ ቪዲዮ ማለት ነው። ከዛም መቀጠል እንደምትመለከቱት ወርታችሁ አይደል ነው ወይስ አስቀመጥኩና እንደምታዩት የዛሬ እንደምትመለከቱት አንቸኩልም እንረጋጋ በጣም ብሶ ጋይስ ስቶፕ ሎስ አናስቀምጥም ሲል ነበር። ከዛም እንደምትመለከቱት ኢቴሪየም ሎንግ ገባ እንድጋይ ማለት ነው። እንደምታዩት እየጨመረ ነበር። አሳያችሁ ከዚህ ላይ ወደ 14% አካባቢ ቀነሰ ማለት ነው። በደንብ ታያችሁ ላይ ተስፋ አደርጋለሁ። ላይ ከዚህም እንደምትመለከቱት አሁን እየወረድ እንገኛለን። ከዚህ እንትን እያለ መጣና እንደምትመለከቱት እዚህ አካባቢ ስንደርስ ኦልሞስት ወደ 40% አካባቢ አጣ ማለት ነው። በመቀጠልም እንደ አዲስ ደግሞ ገባ ማለት ነው። ይሄ የኢቴሪየም ውስጥ ከሆነ አለ እንደምታዩት አንዳንድ ሰው እንውጣ ያለ ነበር። ነገር ግን እንታገስ ችግር የለም ያልኳቸው ነበር ነው የምትመለከቱት። እያንዳንዱ እዚህ ዙም እያደረጋችሁ መመልከት ያላችሁ ኢቴሪየም ላይ 53 ፕላስ አካባቢ ገባ ማለት ነው። ቅድም ሪከቨሪ ያደረግነዋል። አሁን ስንገባበት ከ$26 ማርጂናችን ነበር $14 ሲጨመርበት ላይክ ወደ 40 አካባቢ ደረሰ ማለት ነው። ከዛ እንደምትመለከቱት ዛሬ ክሎዝ ያደረኩት ፒኤንኤል እንደምትመለከቱት እዚህ ላይ ለማስማየት ትችላላችሁ። እኔ እነሱን 30% ሲሞሉ ውጡ አልኳቸው። ነገር ግን ሶስት አይነት መንገድ አለ 30% ሲደርስ ማድረግ ያለብን 30 እስከ 35% ሲደርስ ሴኩሪ ማድረግ እንችላለን። ማለትም ስቶፕ ሎሳችን እዛ አካባቢ አድርገን ወደታችሁ ከተመለሰ 30% ይዘን እንወጣለን። በጣም ወደ ለሚሄድ ከሆነ ደግሞ እስከፈለገው ነው ሄደን 100% አካባቢ ሲደርስና መውጣት እንደማለት ነው። ስለዚህ ቻሌንጅ የሚያስፈልግ ለዛ ነው። ወይም ደግሞ ከዛው ላይ መውጣት እንችላለን ማለት ነው። ስለዚህ እንደዚህ ካረግን በኋላ የገባነው ትሬድ አንደኛው ደግሞ ይሄ ነበር ማለት ነው። እንደምታዩት ታች ቀስት ያርኩባት ታያችኋለች። እዚህ አካባቢ ታያችኋለች አይደል? እዚህ ገባን የወጣን ደግሞ እዚህ ላይ ማለት ነው። ስለዚህ አሪፍ የሆነ ፕሮፊት አሳክተን ነበር። ለነሱ ብዬ ነው እንጂ እንደምታዩት እኔ የወጣሁት ከላይ ታያችኋለች፣ አካባቢ ታያችኋለች። እዚህ አካባቢ ነው የወጣሁት። እነሱ ግን ከዚህ እንዲወጣ አረኳቸው። ፓርሻል ፕሮፊት ከወሰድኩ በኋላ እንዲወጣ አረኳቸው ማለት ነው። እንደምትመለከቱት ከ40 ምናምን ይጨመረው ማለት ይቻላል 30 ምናምን ጨመረ ማለት ነው። ስለዚህ እንደዚህ አድርገን አሳደግን። እንደ አዲስ ደግሞ አሁን እንግባ ተባባልን። ኢቴሪየም ገባን። እንደምትመለከቱት አሁን እየቀነሰ እንደምታዩት አንዳንድ ስቶፕ ሎስ ጠቀሜታ እንደዚህ ነው። 9% ቀንሷል እንደምትመለከቱት። ከዛ ግን አሳደግነውና እስቲ ይሄኛው ትሬዲንግ መሰለኝ ሪስኪ ነው ዊፍ ዩኤስዲቲ ነው። ስለዚህ 77% አተረፍንበት ማለት ነው። በ30% የገባን ነገር ግን እስካሁን ያለው ምናጣጣበት ወይም ደግሞ እንዴት መሰላችሁ ሪስኪ ያልኳችሁ ዊፍ ሚም ኮይን ስለሆነ አንዳንድ ሚም ኮይኖች ደግሞ ማይታወቅ የሆነ ቮላታይሊቲ ስላላቸው ብዬ ነው። ከዛም እንደዚህ ያረጋ ያሳከመጣና ወደ 109% ማትረፍ ጀመረን። ከዛ በኋላ እዛው ትሬድ የሚያደርጉ የኛ ቲም ደግሞ ሚሊኩልን ማለት ነው 77%፣ አንዱ እዚህ ሚሊክ ነው የምትመለከቱት 74%፣ አንዱ ሚሊክ 77%፣ 96%፣ እዚህ ነው የምትመለከቱት 126%፣ እንደምትመለከቱት 36%፣ 122% እነዚህ ሁሉ ማለት ሚሊኩልኝ ልክ እንደዚህ ጨረስን ማለት ነው። ከዛ 119% ያተረፍንበት ትሬድ ነበር። 209% ያተረፍንበት ትሬድ ነበር። የዛን ሰዓት ጋይስ የሆነ ዜና ነበርና ክሪፕቶ በጣም ተነስቶ ነበርና እኔ ደግሞ በራሴ ትሬድ ያደረኩት ደግሞ እንደምትመለከቱት ይሄን ያተረፍኩት ነበር ማለት ነው። ላይክ በስፖት ራሱ ያተረፍኩት ማየት ይችላልላችሁ እስከ $55 ያተረፍኩበት ትሬድ ነበርና በስፖት በሶላና ማለት ነው። ስለዚህ እንደዚህ መጣን ምናምን ቲፒያችን ጠቅጠቅ ያላግን እየመጣን ያለ እዚህ ላይ የምትመለከቱት 205% ይሄ ያልኳችሁ የወጡ ሰዎች ነበሩ። የወጡ ሰዎች ስላችሁ ላይክ በ$3 ተነስታችሁ ልክ እንደዚህ ማሳደግ ይችላልላችሁ። በ$3 ገባን $10 አደረግነው ማለት ነው። አንዳንድ ሰዎች ትንሽ ይወር ነው ያለን ስቶፕ ሎስ አናስቀምጥ ሳስተና ለሚሉ ሰዎች ማነቃቂያ እንዲሆናቸው ማለት ነው የገቡበትን አሳዩዋቸው። ይሄን ነገር ቴሌግራም ቻናል ላይ ሼር አድርጌላችሁ ነበር። እንደዚህ ያደረግን ከሄድን በኋላ ታች መመልከት ይችላልላችሁ። ከዛ እንደ አዲስ ገባ ማለት ነው። እንደምትመለከቱት 66%፣ 69%፣
በሚም ኮይን ብቻ ማለት ነው ሪከቨር እንዲያደርጉ ነው የኛው ከቻሌንጁ ውጭ ነው ማለት ነው። ስለዚህ እንደዚህ ከመጣን በኋላ እነሱም ከኔ ጋር አብረው ገቡ ማለት ነው። እንደምትመለከቱ 81%፣ 133%፣ 41%፣ 294%፣ 243% እንደዚህ ያተረፉ ተጓዙ ማለት ነው። ይሄ ማየት ይቻላችሁ ዙም ማድረግ እንችላለን። ወደ 139% አንዳንድ ሰዎች ሪከቨር እንዲያደርጉ ነው ያደረኩት ማለት ነው እዚህ ላይ። ከዛ እንደዚህ ካደረግን በኋላ ወደታችን ወረድ ይቻላችሁ። ከዛ ስፖት ላይ 53 ላቸው ነበር ወደ $81 አተረፍኩበት። ከዛ እንደምትመለከቱ የነሱ ደግሞ እየላኩልኝ ማለት ነው። የልጆችን እንደዚህ ነው ስልክ ቁጥራቸውን ሸፍነዋል፣ ምክንያቱም አንዳንድ ነገር እንድናይላቸው ማለት ነው። ከዛ እንደዚህ የሰራን ቆየን እንደምትመለከቱት። ከዛ ማሳደግ ጀመር ማለት 153% ያገኛል። አንዳንድ ጊዜ ደግሞ ፓርሻል ትሬድ እንዲገቡ አድርጋቸው ነበር። እኔ ይሄኛው ገባሁበት ነው። ከዛም እንደዚህ ያደረግን ሄደ ምናምን። ከዛ ደግሞ እንደ አዲስ ደግሞ ኢቴሪየም እንደዚህ ሲግናል አስቀምጥኩላቸው። ከዛ እንደምትመለከቱት ዜና ነበር። ስለዚህ ዜና ስላለን ለዛሬ ይቅርብናል አልኳቸውና በዊፍ ቶክን ገባ ማለት ነው። ከዛም 30-40% ሲደርስ እንውጣ ተባባልን። ልክ እንደዚህ ያደረግን ልክ 36% ሲሆን መውጣት፣ ልክ እንደዚህ 51% ሲሆን መውጣት፣ እንደዚህ ያደረግን መጓዝ ጀመርን ማለት ነው። ከዛ ወርታች ላሳያችሁ እነዚህ ሁሉ የላኩልኝ ማለት 63% ሲያተርፉ 16%፣ 46% እየደረሰ የመጣበት ሰዓት ማለት ነው። እነዚህ የላኩልኝ ናቸው። እንደምትመለከቱት 100% ያተርፋል፣ 46% ላይክ ፕሮግራማችን ከ30 እስከ 35% ስለሆነ ማለፍ ስለሌለበት ነው ጋይስ። ከሁሉ ያስገርመኝ ላሳያችሁ። ይሄ ልጅ 300% ነው ያተረፈ እኛ በገባንበት ትሬድ ማለት ነው። ስለዚህ እንደዚህ ያደረግ መጣና እንደምትመለከቱት እያንዳንዱ ነገር በቮይስ እንወያያለን፣ ያልገባችሁ ነገር ካለ ብለን እናወራለን ምናምን። ከዛ አንድ ቀን አንገባም አልኳችሁ። ባልገባንበት ቀን ደግሞ በጣም ቮላታይሊቲ ነበር። ስለዚህ እንደምትመለከቱት በ24 ሰዓት ብቻ $215 ሚሊዮን ነው ሊኩዊዴት የተደረገና ስለዚህ በዚህ አንገባም ብዬ ተውኳቸው ማለት ነው። ስለዚህ እንደምትመለከቱ ሪስክ ቀንሱ፣ ሌቨሬጅ 5-10 የአካውንታችሁን 30-40% አልኳቸው። እንደምትመለከቱ 43% ያደገለ እንደምታዩት ቲፒ እና ስቶፕ ሎስ ልክ እንደዚህ ያስቀመጥኩላቸው። ፈጣን ትሬድ ስለነበር ለመጻፍ ራሱ አልተመቸኝም። ራሴ ስክሪንሾት አድርጌ ያስቀመጥኩላቸው። ልክ በእንደዚህ አድርገን ትሬድ አድርገንና እንደምትመለከቱት እየደረሰ ሲመጣ ተጠንቀቁላችኋለሁ። አክቲቭን ቢያንስ 40% እስከሚያልፍላችኋለሁ። ልክ እንደዚህ ካለፈ በኋላ ልክ እንደዚህ 10% እያለ ከዛ 20% እያለ ማደግ ጀመረ። ከዛ በኋላ ግን 30% ሲሆን ወዲያው ሴኩር የምናደርግ በራቸው ነበር። 33% ስናገኝ መውጣት ነው በቃ 84% እንደምትመለከቱት ልክ እንደዚህ ያደርግ መጣና እዛው ደግሞ ስቴፓችን እናወራለን። ለምሳሌ 6-7 መተናላለን። አንድ ቀን ወደ ኋላ ድራውዳውን አድርገን ነበር ተመልሰን ነበር። ከዛ ደግሞ እንደ አዲስ ወደፊት ያደርግ መጣና እንደምትመለከቱ ከታች ላሳያቸውን በጣም እንትን አልበላችሁ። ይሄ ሁሉ ትሬድ ነበር የገባንበት ትሬድ። ያንዳንዱ ነገር መቼም ይቀመጣል እዛ ላይ እንወያያለን። በቮይስ እንደምትመለከቱ የሁሉ ነገሮች አሉ። ከዛም ብለን እዚህ ላይ ትናንት 30% ሴኩር ያደረገ ራሱ እንደምትመለከቱት እኛ የገባነው ትሬድ እዚህ ላይ እንደምታዩት እዚህ ገብተን እዚህ ነው ያስወጣቸው። ትሬዱ ግን ከዚህ በላይ ሂዷልና ምን ያክል ሆልድ ያደረገ ሰው ሊያተርፍ እንደሚችልና ኦሎቨር ግን $200 ደርሰናል ማለት ነው። $200 ደርሰናል ስላችሁ ከሜምበሮቻችን ከ69 ሰው 55 ሰው አካባቢ ነው $200 የደረሰ። ሌሎቹ ያልደረሱበት ምክንያት ልንገራችሁ። አንደኛ አንተን አንሰማም ብለው ስቶፕ ሎስ ያልተጠቀሙ ነበሩ። ስቶፕ ሎስ ይቅርብን ጀስት ተመልሶ ይመጣል በሚል በጣም ጉጉት ማለት ግሪዲ ነው መሆን። አንዳንዶቹ ደግሞ ቴክ ፕሮፊት መውሰድ ባለብን ሰዓት ከዚህ በላይ ይጨምራል ብለው በማሰብ ያልወሰዱ ነበሩ። እነሱም በእኔ ለማሳብ ሞክረው ነበር በጣም የሚያሳዝን ሁኔታ። በተጨማሪ ደግሞ አንዱ ደግሞ ሊቨሬጅ አጠቃቀም 10 ሊቨሬጅ ተጠቀሙ ያልኳቸው 100 ሊቨሬጅ ተጠቅሞ በአንድ ጊዜ የተወሰደበት ነበር። ሌላኛው ደግሞ ምን መሰላችሁ አንፈልግም ቻሌንጁ መሳተፍ አንፈልግም ብለው ገብተው ተመልሰው የወጡ ነው ሰዎች ነበሩና እነሱ አላሳብኩትም። ለነሱ ደግሞ ምንም አይነት ኃላፊነት አልወስድም። ራሳቸውን ቴክስት ላይ አናግረው ነበር። ቻሌንጁ ይመስላል ማለት ነው። ሁላችሁ ጠይቃችሁ ነበር። ራውንድ 2 ያላችሁ ነበር። እዚህ የምታዩት ቴሌግራም ቦታ ላይ አይደለ? በዚህ ዩዘርኔም ገብታችሁ መመዝገብ ትችላላችሁ። ያልገባችሁ ነገር ካለ ጥያቄ መጠየቅ ትችላላችሁ። ያሁኑም ይሆን እስቲ እንወያያለን። ኮሜንት ላይ አስቀምጡልኝ። ከ20 ወደ 200 ይሆን እንዳሁኑ ወይስ ደግሞ ከ30 ወደ 300 ወይም ደግሞ ከ40 ወደ 400 ይሆን? እናንተ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ምክንያቱም ሁሉም ተመሳሳይ አይነት እድገት ነው ያላቸው። ዋናው የኛ ስትራቴጂና ብርታት ነው ማለት ነው። በቀጣይ ቪዲዮ ደግሞ ከቻልኩኝ ወደ ቤት የሚመለስ ከሆነ ወይ ወደ ስቱዲዮ የሚመለስ ከሆነ በደንብ ተዘጋጅቼ ስትራቴጂ እንዴት መጠቀም እንዳለብን፣ ማርጂናችን እንዴት አድርገን ሌቨሬጅ መጠቀም እንዳለብን ኤቭሪ ዲቴል ለእናንተ ሰርቼ የ30 ወይም 40 ደቂቃ ኮርስ ማዘጋጀት እሞክራለሁ። የዛሬ ቪዲዮ ይመስላል። በደንብ አክቲቭኛ አላናገርኳችሁም እየተስፋ አደርጋለሁ። ነገር ግን ሁላችሁ መሳተፍ አለባችሁ። በአሁኑ ዙር እንዳልፋችሁ በጣም ብሶ የተቆጨ ይገኛል። ይሄን ይመስላል። አመሰግናለሁ። ይመቻችሁ።